እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለክ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የካሪክን ጉዳይ እንድመልከት በማንቸስተር ዩናይትድ ከጊዜ አሰልጣኝነት ወደ ቋሚ አሰልጣኝነት መሸጋገር ችሏል። ከኃላፊነቱ እንግዲህ በኃላፊነቱ ጊዜ በጣም ጥሩ ጊዜዎችን አሳልፏል። በፕሪሚየር ሊጉ ጥሩ ደረጃ ላይ ማንቸስተር ዩናይትድ እንዲጨርስ ማድረግ ችሏል። ቋሚ አሰልጣኝ ሆኖ በማንቸስተር ዩናይትድ ምን ሊለውጥ ይችላል የሚለውን ጉዳይ እንመልከት። በማንቸስተር ዩናይትድ ምን ሊለውጥ ይችላል፣ እሱንም በተመለከተ ያለው አስተያየት እንዴት ሊለወጥ ይችላል የሚለውን ሁለቱንም ለማንሳት ነው። ያው ጊዜ አሰልጣኝ ሆኖ አንድ አሰልጣኝ በሚሾምበት ጊዜ ስለ ጠቅላላ ፍልስፍናው፣ ስለ ቡድን ግንባታ እምነቶቹ፣ ስለ ቡድኑ ታክቲካል አይደንቲቲ ብዙ አንናገርም። ምክንያቱም ጊዜ አሰልጣኝ ነው። በሚቀጥለው ቋሚ አሰልጣኝና ቀድሞ በተሰናበተው ቋሚ አሰልጣኝ መካከል እንዳለ አሸጋጋሪ ተደርጎ ስለሚቆጠር የሚተነተንበት የትንተና አይነት ከጊዜያዊነቱ ጋር የተቆራኘ ነው። ስለ ታክቲካል አይደንቲቲ ብዙ እንድንጨነቅ አይሆንም። አሰልጣኞች በእንደዚህ አይነት የኃላፊነት ሹመት በሚመጡበት ጊዜ ሁልጊዜም ጊዜያዊ በሆነ የትንተና እይታ ነው የሚታዩት። አሁን ግን ማንቸስተር ዩናይትድን ምን አይነት እግር ኳስ እንዲጫወት ሊያደርገው ይችላል? በሲዝን በሙሉ በሁለት በሶስት በአራት ውድድሮች ቡድኑ በሚጠመድበት ጊዜ ምን አይነት ሮቴሽን ይኖረዋል? በቂ የልምምድ ጊዜ በማይኖርበት ጊዜ አሁን በዚህ ውድድር ዘመን ያየናቸው አሰልጣኙ ከመጣ በኋላ የለወጣቸው ነገሮች ሜንቴን የሚደረጉ ናቸው ወይ? ለሚያዛልቁ ናቸው ወይ? ስለዚህ እንዴት መለወጥ አለበት የሚለው የውይይቱ ርዕስም ይቀየራል አንድ አሰልጣኝ ቋሚ አሰልጣኝ በሚሆንበት ጊዜ። ምክንያቱም አሁን ያኔ የመጣው ማንቸስተር ዩናይትድን ለመቀስቀስ ነው። በጣም በመጥፎ ሁኔታ የተጠናቀቀ አሰልጣኝነት ቅጥር ነው የሩበን አሞሪም። ውጤቱ በጣም መጥፎ ባይሆንም ከአምናው ጋር ሲነጻጸር ግን እየሰራ አልነበርም። በጠቅላላ ወይ እንደሚታሰበው እንደሚጠበቀው እየሰራ አልነበርም። በተለይ ነው መጨረሻ ላይ ከአለቆቹ ጋር የነበረው ግንኙነት ተበላሽቶ ነበር። ያ ከሊድስ ጨዋታ በኋላ የነበረው ፕሬስ ኮንፈረንስ እሱን የሚያሳይ ነው። አንዳንድ ጊዜ ተስፋ እንድታደርጊ ምክንያትም የሆኑ በጣም ግሩም ፐርፎርማንሶች አይተናል በሩበን አሞሪም አሰልጣኝነት። አንዳንድ ጊዜ ደግሞ ጨርሶ የነበረውን ተስፋ ደግሞ የሚያሟጥጥ አይነት ፐርፎርማንሶችም አይተን እናውቃለን። ሁለቱንም አይነት በአንፊልድ ሊቨርፑልን ከእንደዚህ አይነት የተደራጃ ጨዋታ ጋር ማሸነፍ አንድ ነገር ነው። በሌላ በኩል ደግሞ በኤቨርተን 70 ደቂቃ ተጫዋች በቀይ ወጥቶበት በቂ የማጥቃት አደገኝነት ሳይፈጥር መሸነፍ ደግሞ ሌላ ጽንፍ ነው። ስለዚህ በሁለቱ ጽንፎች መሀል እዛና እዚህ እያላጋ የቆየ ነው። ግን ደግሞ ማይክል ካሪክ ከመጣ በኋላ ብዙ ጊዜ የምንለው የኮመን ሴንስ ተጫዋቾችን የበለጠ በሚስማማቸው ቦታ ማጫወት፣ ለተጫዋቾች የበለጠ የሚስማማ ፎርሜሽንን መተግበር እንጂ ፎርሜሽንን ብቻውን ግብ አድርጎ ተጫዋቾቹ ከነሱ የጨዋታ ባህሪ ውጪ በሆነ ሁኔታ ለማስገደድ መሞከርና ግቡ መጨረሻ ላይ በዛ ፎርሜሽን መጫወት መምሰል እስኪመስል ድረስ የፎርሜሽን ክርክር፣ ከፍተኛ የፎርሜሽን ክርክር ተደርጎ ነበር። ግን ጊዜ አሰልጣኞች ብዙ ጊዜ የሚዳኙት ቡድኑ ላይ ወዲያው በሚፈጥሩት የስሜት ለውጥ ነው። ለዛ ነው ለቫይብ ነው የሚመጡት የሚባለው። ምክንያቱም አንዱም የማንቸስተር ዩናይትድ ተጫዋች የካሪክ ተጫዋች አይደለም። ካሪክ በውድድር ዘመኑ መሀል ነው ኃላፊነቱን የተረከበው። ኃላፊነቱን በተረከበበት ጊዜ ስንት ፐርሰንት ሰው ቋሚ አሰልጣኝ ይሆናል ብሎ እንደገመተ አላቅም። የነበረው ግምት ያኔ ማንቸስተር ዩናይትድ አሁን በዛ ጥድፊያ ቋሚ አሰልጣኝ መቅጠር አይችልምና ቋሚ አሰልጣኝ እስኪ ቀጥር ድረስ ጊዜ ለመግዣ የሚሆን የቻምፒየንስ ሊግ ተስፋም ነበራቸው። ሩቅ አልነበሩም ከተሳካ የቻምፒየንስ ሊግ ቦታን ማግኘት። ግን ከሁሉ በላይ ቀጣዩ ቋሚ አሰልጣኝ እስኪመጣ ድረስ ማቆያ ተደርጎ ነበር ወደ ኃላፊነት የመጣው እና ለብዙ ሰው
ማይክል ካሪክ በጣም የሚወደድ የማንቸስተር ዩናይትድ ተጫዋች የነበረም ቢሆን ግን ቋሚ አሰልጣኝ ይሆናል የሚል ግምት ወዲያው ግን አልነበረም። ጊዜ አሰልጣኝ ሆኖ ነው የመጣው። ከጊዜ አሰልጣኝ የምትጠብቂው ኢሚዲየት የሆነ ምንድነው የስሜት ለውጥ ቡድኑ ላይ መፍጠር፣ ተጫዋቾቹ ፊት ላይ ፈገግታ መፍጠር፣ በነጻነት እንዲጫወቱ ማድረግ፣ ደጋፊዎች ቡድናቸውን እንደገና እንዲወዱት ማድረግ መቻልና የኮመን ሴንስ ውሳኔዎችን የጥገና ውሳኔዎችን መወሰን። ጊዜ አሰልጣኝ የሚበየነው በታላቅ የቡድን ግንባታ አይደለም። ለ17 ጨዋታ ለ16 ጨዋታ የሚመጣ አሰልጣኝ በታላቅ የቡድን ግንባታ ላይ ልትበይኙ አትችም። ተጫዋቾች አያዘዋውርም። በአንድ ትልቅ ግራንድ የጨዋታ ፍልስፍና ላይ ቡድኑን አይገነባም። ለዛ የሚሆን ጊዜ የለውም። የስራው አይነትም ያንን ለማድረግ የሚያስችል አይደለም። ቋሚ አሰልጣኝ ሲሆን ግን ቋሚ አሰልጣኝ ነው። ስለዚህ መለኪያው የሱ የስራ ስኬትና ውድቀት የሚገመገምበት መስፈሪያም ሁሉ የተለየ ይሆናል። ቋሚ አሰልጣኞች ቡድን ስኳድ ኮንስትራክት በሚያደርጉበት ሁኔታ በእድሜ የገፉ ያሉ ተጫዋቾችን በወጣት ተጫዋቾች በሚተኩበት ሁኔታ፣ በምልመላ ስትራቴጂያቸው፣ ቡድኑ በሚጫወትበት የጨዋታ ባህሪ እና በተለያዩ ምዕራፎች በአጭር በመካከለኛ በረጅም ጊዜ ግቦቹ በሲዝን ጠቅላላ እንጂ በሲዝኑ ከግማሽ ባነሰ ጊዜ ውስጥ አይደለም ቋሚ አሰልጣኝ የሚደነቀው ወይም የሚተቸው እንደ ስራው ሁኔታ ማለት ነው። እና ይሄ ቀጥታ ሁኔታውን ይቀይረዋል። ለምሳሌ ለእኔ ማይክል ካሪክ በጣም በተዋጣለት ሲምፕሊሲቲ ነው ቡድኑን የገነባው። ምንም ጩኸት የለም። ካሪክ ይህንን ተናገረ ሲባል አነጋጋሪ የሆነ የጋዜጦች ርዕስ የሚሆን አወዛጋቢ የሆነ ነገር አልተናገረም። ለነገሩ ጊዜ አሰልጣኞችን በጠቅላላው አይናገሩም። ግን ታስታውሺ እንደሆነ ጊዜ አሰልጣኝ ሆኖ ነበር ራልፍ ራኒክ ወደ ማንቸስተር ዩናይትድ የመጡት እና ለጋዜጦች ርዕስነት የሚበቁ ብዙ ነገሮች ተናግረዋል። ምናልባት ውጤታቸው መጥፎ ስለነበረ ኔጌቲቪቲ ስለነበር የግድ ሪያክቲቭ መሆን ስለነበረባቸው ሊሆን ይችላል። ግን ለምሳሌ ማንቸስተር ዩናይትድ ተከፍቶ የልብ ቀዶ ሕክምና ያስፈልገዋል ሲሉ የሊቨርፑል ተጫዋቾችን በስም እየጠቀሱ እነዚህን ተጫዋቾች እኮ እኔ ነኝ ወደ ሬድ ቡል ፕሮጀክቶች ወሰድኳቸው፣ ማንቸስተር ዩናይትድ እንዴት እንዳላስፈረመ እነዚህን ተጫዋቾች አላውቅም ብለው 7-8 የሊቨርፑል ተጫዋቾች በሬድ ቡል ክለቦች ውስጥ በሳልዝቡርግ ወይ በላይፕዚግ የነበሩ ተጫዋቾችን በስም እየጠቀሱ የማንቸስተር ዩናይትድን የአመታት የምልመላ ችግር እያወጡ እያሳዩ፣ ወይ ክርስቲያኖ ሮናልዶ ከ60 ደቂቃ በላይ ፕሬስ ማድረግ አይችልም ሲሉ፣ ወይ የሆኑ አውትላንዲሽ የሆኑ ርዕስ ጊዜ አሰልጣኝ ናቸው ልክ እንደ ካሪክ ሁሉ፣ ግን የሚያነጋግሩ ነገሮች ደግሞ ተናግረው ያውቃሉ። ኖርማሊ ጊዜ አሰልጣኝ እንደዚህ ሄድላይነር አይሆንም እንጂ ምንም አይናገሩም ማለትም አይደለም። አንዳንድ አሰልጣኞች አነጋጋሪ ነገሮችን ይናገራሉ። ምናልባት ያኔ ውጤታቸው መጥፎም ስለነበር ከሶልሻ ከተረከቡበትም ሁኔታ የማንቸስተር ዩናይትድ ሁኔታ ብሶ ስለተገኘ ሁኔታው ለኢሞሽናል ሪያክሽን የሚያስገድድ ሁኔታ ስለነበር ሊሆን ይችላል። ግን ማንቸስተር ዩናይትድን ኦፕን ሃርት ሰርጀሪ ያስፈልገዋል። ልክ ሩበን አሞሪም እንደሚናገረው አይነት ማለት ነው። የክለቡን የቀውስ ጥልቀት ለብዙሀን መገናኛዎች ያለ መሸፋፈን እንደመናገር ማለት ነው። ለነገሩ ያኔ እሳቸው ሲመጡ በጊዜ አሰልጣኝነት መጡ እንጂ ለቋሚ ኃላፊነት የመጡበት ሌላ ምክንያት ነበር። የማንቸስተር ዩናይትድ ባለቤቶች አማካሪ ሊሆኑ ነበር ወደ ማንቸስተር ዩናይትድ የመጡት። ስለዚህ ቋሚ አሰልጣኝ እስኪመጣ ድረስ ያለችዋን የሽግግር ጊዜ እንዲመሩ እንጂ በማንቸስተር ዩናይትድ ሌላ የቋሚ ኃላፊነት የስራ ድርሻ እንዲኖራቸው ታስቦ ነበር የመጡት። ያ አልሆነም መጨረሻ ላይ። እንዲያውም ቀጥሎ በሚመጣው አሰልጣኝ ላይ ሁሉ ኮሜንት የመስጠት መብት ጭምር ነበራቸው። ጊዜ አሰልጣኝ ሁሉ ያለ ኮሽታ ስራውን ይሰራል ማለት አይደለም። ግን ኖርማሊ ጊዜ አሰልጣኝ አወዛጋቢ ነገሮችን አይናገርም። ማይክል ካሪክ በተለይ ደግሞ ልክ እንደዛ ነው። በጣም ሰብዱድ የሆነ ነው። ለአንደበቱ ቁጥብነት አለው። የሚያነጋግሩ ነገሮች ለምሳሌ የሚተነኩሱ ንግግሮች ፖል ስኮልስ ያንን የኢንስታግራም ፖስት እሱን በተመለከተ ፖስት ባደረገበት ጊዜ በጠቅላላው እንደ አሰልጣኝነት በዛ ሰሞን የነበሩትን መጥፎ ፐርፎርማንሶች ብቻ ሳይሆን ስለ ካሪክ ጥሩ ሰው ነው የሚለውን አስተያየት ጭምር የሚቃወም የኢንስታግራም ፖስት ጭምር ፖስት አድርጓል። ፖል ስኮልስ የማንቸስተር ዩናይትድ ሌጀንድ ነው። ወይ ሮይ ኪን ከማይክል ካሪክ ባለቤትም ጋር በነበረው ሰጥ አገባ ምክንያት ሊሆን ይችላል። በተደጋጋሚ እሱን ኩዌስትን በሚያደርግበት ጊዜ ማንም ሰዋ ሳይሆን የማንቸስተር ዩናይትድ ሌጀንዶች ናቸው ያንን ይናገሩ የነበሩት ለሪያክሽን የሚጋብዙ ማለት ነው። እነዛን ሁኔታዎች በተመለከተም በጣም በትዕግስትና በሲምፕሊሲቲ ነው ያለፋቸው። ቋሚ አሰልጣኝ ሲሆን እና አስቸጋሪ ጊዜያት ሲመጡ ለምላሽ በምትተነኮሽበት ጊዜ እንዴት ይሆናል አላውቅም። ግን ጠቅላላ ተፈጥሮ በተጫዋችነትም ጊዜ በዌስትሃምም በቶተናምም በማንቸስተር ዩናይትድም በነበረበት ጊዜ ለእንግሊዝም ሲጫወት ደግሞ አሰልጣኝም ሆኖ በዚህ ባጭር የጊዜ አሰልጣኝነት ጊዜውም ጭምር በጣም ቁጥብ የሆነ ሰው
እንደሆነ ማየት ይቻላል። ደስታውን በሚገልጽበትም ጊዜ በጠቅላላ ስሜቱም ላይ ፐርሶናሊቲው ተፈጥሮ ይመስላል። ግን እንደ እግር ኳስ ጊዜ አሰልጣኝ ስትሆኚ በአብዛኛው በስሜት መረጋጋት ላይና በታክቲካዊ ቅለት ላይ ነው የምታተኩሪው። የወዲያው መፍትሄ ያስፈልገው ነበር። ለምሳሌ ኃላፊነቱን ከተረከበ በኋላ ስንት ልምምዶች እንደነበሩት አላቅም ከማንቸስተር ሲቲ ጨዋታ በፊት ግን ከ2 ወይ ከ3 ቀን አይበልጥም። በሳምንቱ አጋማሽ ነበር ኃላፊነቱን የተረከበው። በሳምንቱ መጨረሻ በምሳ ሰዓት ጨዋታው መደረግ ነበረበት እና ልክ እንደዚህ ጊዜው አጭር በሚሆንበት ጊዜ ፕራግማቲክ ውሳኔዎችን ነው የምትወስኙ እንጂ በጣም ጥልቅ የሆኑ ታክቲካዊ የቡድን መታወቂያዎች ላይ አታተኩሪም። ከጥቂት ቀናት በኋላ ጨዋታ አለው ከማንቸስተር ሲቲ ጋር የሚጫወት የማንቸስተር ደርቢ ነው። የማንቸስተር ከተማ ትልቁ ጨዋታ ነው። ከእንግሊዝ ደርቢዎች መካከል አንደኛው ነው። ስለዚህ ቡድኑን በስሜት ቶሎ ማረጋጋት፣ ለዛ ጨዋታ የሚሆን የአእምሮ ፍሬም ውስጥ እንዲሆኑ ማድረግ፣ ከዛ የኮመን ሴንስ ታክቲካል ውሳኔዎችን መወሰን። ለምሳሌ የፎርሜሽን ለውጥ ማድረግ 4-2-3-1 እነዚህ ተጫዋቾች በኤሪክ ቴን ሃግ ዘር ተጫውተውበታል። ስኬታማ ነበር። ፎርሜሽን ብቻውን የስኬት ዋስትና አይደለም። ስለዚህ ጉዳዩ ፎርሜሽን ጉዳይ አይደለም፣ ግን ተጫዋቾቹ ለነሱ ናቹራል በሆነ ቦታ እንዲጫወቱ ማድረግ። ስለዚህ እንደ በጎ ነገር ሊሳንድሮ ማርቲኔዝን ሃሪ ማጓየር ተመልሰዋል። ሃሪ ማጓየር በቦክስ ዲፌንዲንግ የተዋጣለት ነው። ሊሳንድሮ ማርቲኔዝ የቦል ፕሮግሬሽን በጣም አስደናቂ ነው። ረጅምና አጭር ናቸው። በጣም ጥሩ ኬሚስትሪ መፍጠር ይችላሉ። የዊንግ ባክ ሆኖ ሲጫወቱ የነበሩትን ተጫዋቾች ወደ ፉል ባክነት መለሳቸው። ኮቢ ሜኑ አልነበረም። ኮቢ ሜኑን ከካሰሚሮ ጋር ጣመረው። ብሩኖ ፈርናንዴዝን ብዙ ከማይመቸው ጥልቅ አማካይነት የበለጠ በጣም አደገኛ ወደሚሆንበት እና የሊጉ ቤስት ተጫዋችን በሆነበት ወደ 10 ቁጥር ቦታ መልሰው እና እነዚህ የኮመን ሴንስ ውሳኔዎች ናቸው። ኢሚዲየት ውሳኔዎች ናቸው። የቋሚ አሰልጣኝነት ውሳኔ ግን የቫይብ የስሜት ስታቢሊቲ እና ፕራግማቲክ እንደዚህ አይነት ውሳኔዎች መወሰን ብቻ ሳይሆን ጠንካራ የጨዋታ አይደንቲቲ ያስፈልገዋል። ማንቸስተር ዩናይትድ የማይክል ካሪክ ቡድን እንደዚህ ነው የሚጫወተው የሚባልበት አይደንቲቲ ደግሞ ያስፈልገዋል። ለምሳሌ ትልልቆቹ ጨዋታዎች በአብዛኛው እና የማንቸስተር ዩናይትድም ጠቅላላ ሬከርድ በጣም የተዋጣለት የሆነው በትልልቆቹ ጨዋታዎች ላይ ነው። አሁን ቅድም ከጠቀስኩት የማንቸስተር ሲቲ ጨዋታ ባሻገር በሳምንቱ አርሰናልን አሸንፏል። በውድድር ዘመኑ በጠቅላላ ደግሞ ሊቨርፑልንም አሸንፏል፣ ቼልሲንም አሸንፏል፣ አስቶን ቪላንም አሸንፏል፣ አይ ቲንክ ቶተናምንም አሸንፏል። በትልልቆቹ ጨዋታዎች ላይ ያለው ሬከርድ ቢያንስ የቢግ ሲክስ የሚባሉትን ጨዋታዎችና ሲደመር አስቶን ቪላ ያሉባቸውን ጨዋታዎች በሙሉ አሸንፏል። እነዚህን ጨዋታዎች የምታሸንፊው ለምሳሌ በእነዚህ ሁሉ ጨዋታዎች ላይ ከፍተኛ የኳስ ቁጥጥር ብልጫ እንደማይኖርሽ በመቀበል ጭምር ነው። በመልሶ ማጥቃት እንደምትጫወቺ በመቀበል ጭምር ነው። ትልልቆቹ ጨዋታዎች በባህሪያቸው እንደዛ ስለሆኑ ማንም አሰልጣኝ ይሁን ከጥቂት አሰልጣኞች ልዩ ስብስብ ካላቸው አሰልጣኞች በስተቀር አብዛኞቹ ትልልቅ አሰልጣኞች በታሪክ የምናውቃቸው ትልልቅ አሰልጣኞች ትልልቅ ጨዋታዎችን አዳፕት ያደርጋሉ። ማንቸስተር ዩናይትድ ከወልቭስ ጋር የሚኖረው አይነት የኳስ ቁጥጥር ብልጫ ከማንቸስተር ሲቲ ጋር አይኖረውም። ያንን አድሚት በማድረግ የሚጀምር ነው። ግን በዛው ልክ ደግሞ የሚያጠቃው ሰፊ ክፍት ቦታ እንዳለውም ያውቃል። ከወልቭስ የበለጠ ማንቸስተር ሲቲ ብዙ ሪስኮች ስለሚወስድ ማንቸስተር ዩናይትድ ሜዳም ላይ ቢሆን ጨዋታው የሚደረገው በፖሴሽን በልጦ ለመጫወት እንደሚመጣ የታወቀ ነው። የሆነውም እኮ እንደዛ ነው። ማንቸስተር ሲቲ ከፍተኛ የፖሴሽን ብልጫ ነበረው። የበለጠ አደገኛ የነበረው ማንቸስተር ዩናይትድ ነው። ያ ግን የሲዝን ብሉፕሪንት አይሆንም። ምክንያቱም በሲዝኑ በሙሉ ከማንቸስተር ሲቲዎች ይልቅ ወልቭሶችን ነው የምትገጥሚ። የመጨረሻዎቹ 14 የሚባሉት ቡድኖች ከመጀመሪያዎቹ እንግዲህ በድሮ በትራዲሽናል የቢግ ሲክስ ብያኔ ከ1 እስከ 6 ያሉት 6ቱ ትልልቅ የእንግሊዝ ቡድኖች ናቸው ይባላል። ከእነሱ ጋር በደርሶ መልስ ትጫወቻለች። ቀላል የሚባል የጨዋታ ቁጥር አይደለም። የሚበዛው ግን ከ7ኛ እስከ 20ኛ ያሉትን ቡድኖች የምትገጥሚበት ነው። ዘለቄታዊ ታክቲካዊ አይደንቲቲ የሚያስፈልገው በነዛ ጨዋታዎችም ጭምር ነው። ለነዛ ለትልልቆቹ ጨዋታዎች ሁልጊዜም ቢሆን አዳፕት ልታደረግ ትችላለች። ክሎፕ አዳፕት ያደርጉ ነበር። አርቴታ አዳፕት ያደርጋል ወይ ጓርዲዮላ አንዳንድ ጊዜ አርቴታ ማነው ጓርዲዮላ ብዙ ጊዜ እንዲያው አዳፕት ያደርጋል። ኦቨርቲንኪንግ ምናምን የምንለው እኮ ትልልቆቹ ጨዋታዎች ላይ ባለው ለየት ያለ አፕሮች ይዞ ለመምጣት ባለ ፍላጎት የተነሳ ነው። ትልልቆቹ ጨዋታዎች ላይ አዳፕት ያደርጋል። ለወልቭስ ብዙ አዳፕት አያደርግም። ለምን አዳፕት ያደርጋል? ወልቭስን በፈለገው መንገድ ቢጫወት ዶሚኔት አድርጎ ማሸነፍ እንደሚችል ስለሚያውቅና በእነዚህ ጨዋታዎች ላይ ያለው የማሸነፍ ፕሮባቢሊቲ ከ80% በላይ ስለሆነ አዳፕት ማድረግ አያስፈልገውም። ትልልቆቹ ቡድኖች በተመለከተ ግን ብዙ ጊዜ አዳፕት ያደርጋል። ያለ ነው፣ በሲዝኑ መሀል ያለ ነው። ግን ቡድንሽ የሚለካው 50 ጨዋታ በምታደርጊበት ጊዜ 40ዎቹ ወይም 60 ጨዋታ በአንድ ሲዝን ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን ማድረጉ አይቀርም። ለምሳሌ 40ዎቹ ጨዋታዎች ቢያንስ 40ዎቹ ጨዋታዎች ማንቸስተር ዩናይትድ ዶሚኔት እንዲያደርጋቸው የሚጠበቁ ጨዋታዎች ናቸው በሁሉም ውድድሮች።
ማንቸስተር ዩናይትድ የማጥቃት ኢኒሼቲቭ እንዲወስድ የሚጠበቅባቸው ጨዋታዎች ናቸው። ቋሚ አሰልጣኝ የሚለካው በዛ ነው። ምክንያቱም ስለ ሲዝን ነው እያወራን ያለ ነው ስለ 40 ጨዋታ ሳምፕል ሳይዝ ነው። አንዳንድ ምልክቶች ነበሩ። ለምሳሌ ኒውካስል በቀይ ከወጣበት በኋላ በ20% ፖሴሽን ለመጫወት ፈቃደኛ ነበር እና ኒውካስልን መስበር ከብዶት ነበር ማንቸስተር ዩናይትድ እና ተሸንፏል። በዛ ጨዋታ ላይ ተጫዋች በቀይ ከወጣበት በኋላ ሙሉን ሀፍ በ10 ተጫዋች ከተጫወተ በኋላ እንዲህ ያልኩ አንዳንድ ሌሎች ጨዋታዎች ማንቸስተር ዩናይትድ የበለጠ የተቸገረባቸውን አንዳንድ ጨዋታዎች መጥቀስ ይቻላል። ማንቸስተር ዩናይትድ ቶፕ ዶግ እንዲሆን የተጠበቀባቸውን ፖሴሽን ዶሚኔት እንዲያደርግ የተጠበቀባቸውን የሜዳ ስፍራ ዶሚኔት እንዲያደርግ የተጠበቀባቸውን ወይም ጨዋታ የመቆጣጠር ኃላፊነት እንዲወስድ ግድ በሚሉት ጨዋታዎች ላይ ተቸግሯል። ቋሚ አሰልጣኝነት አንድ ለእንደዚህ አይነት ጨዋታዎችም የሚሆን ግራንድ ፍልስፍና ይጠይቃል። ትልቆቹ ጨዋታዎች ላይ ሞቲቬትድ ለመሆን ብዙ ችግር የለም። ትልቅ ጨዋታ ነው። ስለዚህ የማንቸስተር ዩናይትድ ተጫዋች ከማንቸስተር ደርቢ በፊት፣ ከአርሰናል ጨዋታ በፊት፣ ከሊቨርፑል ከቼልሲ ጨዋታ በፊት ብዙ የሞቲቬሽን ችግር አይገጥመውም። ጨዋታዎቹ ራሳቸው ሞቲቬት የሚያደርጉ ስለሆነ በሚሊዮን በ100 ሚሊዮን ሜቢ በቢሊዮን የሚቆጠር የዓለም ተመልካች እንደሚያያቸው ስለምታውቂ የበለጠ ሞቲቬት ያደርጋሉ እነዛ ጨዋታዎች። አሁን ግን የጨዋታ እቅድ ጥራት ይፈልጋል። አሁን እኔ ካሪክ ላይ የወደድኳቸው አንዳንድ ነገሮች አሉ። ማንቸስተር ዩናይትድ በጣም ሲቹዌሽናል የሚባል እንደ ሁኔታው የሚለዋወጥ የፕሬሲንግ ስትራቴጂ ነበረው። በኳስ ቁጥጥር ጊዜ የበለጠ ሪሌሽናል ነው። በሚከላከልበት ጊዜ የሚታወቅ ቅርጽ አለው። ስለዚህ አይደንቲቲ የለውም እያልኩ አይደለም። በካሪክም ስር ኢንስቶል ለማድረግ የተሞከረ አይደንቲቲ አለ። ግን በእነዚህ ለ17 ጨዋታዎች የሚሆን የጨዋታ ዲዛይን ነው አሰልጣኝ ይዞ የመጣው እንጂ ለ60 ጨዋታ የሚሆን የጨዋታ ዲዛይን አይደለም። የቋሚ አሰልጣኝነት ቅጥር የሚለውጠው አንደኛው ነገር እሱ ነው። ከዛ ቻምፒየንስ ሊግ ይመጣል። ማንቸስተር ዩናይትድ በአሰልጣኝ ካሪክ አሰልጣኝነት ስር ከየትኛውም የፕሪሚየር ሊግ ቡድን በላይ ብዙ ነጥብ ሰብስቦ መጨረሻ ላይም እሱን ከአመቱ የኮከብ አሰልጣኝነት እጩዎች መካከል የሚያስደርግ በጣም የተሳካ የስራ ኃላፊነት ኖሮት ቡድኑ ወደ ቻምፒየንስ ሊግ መልሶታል። እኔ ምንም አይነት ወይም የጎላ ተቃውሞ አለመስማቴ በዋና ዋና ጸሐፊዎች ወይም የቀድሞ ማንቸስተር ዩናይትድ ተጫዋቾች የጊዜ አሰልጣኝነት የስራ ስኬቱ ምስክር ነው። ብዙ ሰው አልተገረመም ካሪክ ቋሚ አሰልጣኝ ነው ሲባል። ምክንያቱም እንደዛ አይነት ዋስትና የሚሰጥ የጊዜ አሰልጣኝነት የስራ ጊዜ ስለነበር ውጤቱ ያንን ስለሚመሰክርለት፣ ቡድኑ ላይ የፈጠረው እርጋታ ያንን ስለሚመሰክርለት፣ ተጫዋቾቹ ላይ የታየው የፎርም አፕስቲክ ያንን ስለሚናገር፣ የብሩኖ ፎርም፣ የካሴሚሮ ፎርም፣ የሜሩ ፎርም ሁሉም ማለት ይቻላል በጣም በተሻሻለ ሁለት የውድድር ዘመን አጋማሽ ነው ያሳለፈው። ስለዚህ እንደ ስትራክቸርም እንደ ግለሰብም በጣም የተዋጣለት ጊዜ ስለነበር የእሱ ቋሚ አሰልጣኝነት ብዙ ማጉረምረም አልፈጠርም። ኦፍኮርስ የተሻለ የማሰልጣን ሲቪ ያለው አሰልጣኝ ቢመጣ የሚሉ የማንቸስተር ዩናይትድ ደጋፊዎች መኖራቸውን አይቻሉ። የትኛውም ቅጥር ሁሉንም ሰው ያስማማል ማለት አይደለም። ሁሉንም ሰው የሚያስማማም ቅጥር ያለ አይመስለኝም ሆኖልሽ ጓርዲዮላን ካልቀጠርሽ በስተቀር ወይ እንደዚህ አይነት ወይ ክሎፕን ወይ አንቸሎቲን ከካቪያት ጋር ለፕሮጀክት የሚሆን አሰልጣኝ ናቸው ወይ ከሚል ጥያቄ ጋር ልክ እንደዚህ በቃ ለትችት ክፍት ያልሆነ የማሰልጠን ሲቪ ያላቸው አሰልጣኞች ካልሆኑ በስተቀር አብዛኞቹ ቁጥሮች ጥርጣሬ ማስነሳታቸው አይቀርም። አንዶኒ ኢራዮላ ለምሳሌ ሌላኛው ውጭ አሰልጣኝ ተብሎ ነበር አይደለም። የአንዶኒ ኢራዮላ ቅጥርም ቢሆን ሁሉንም ሰው አስማማም። እሱም ተሾሞ ቢሆን ኖሮ ወይም ኦሊቨር ግላስነር ወይ ማርኮስ ሲልቫ ወይ ሌሎች ስማቸው ሲነሱ የነበሩ አሰልጣኞች በኃላፊነት ቢመጡ ክርክር የማይጋብዝ ሪስክ ፍሪ የሚባል የአሰልጣኝነት ቅጥር የለም። የካሪክንም በተመለከተ በጣም ማይኖሪቲ የሆነ አስተያየት መኖሩ አይቀርም። እሱ ደግሞ ባህሪያዊ ነው፣ ለየትኛውም ቅጥር የሚኖር ሪያክሽን ይመስለኛል። ግን ቋሚ አሰልጣኝ ሆኗል። ማንቸስተር ዩናይትድን ወደ ቻምፒየንስ ሊግ መልሶታል። ቻምፒየንስ ሊግ የሚፈጥረው ልዩነት ግን በጣም ትልቅ ነው። ሚድዊክ የሚባል ነገር አይኖርም። ከዛ ደግሞ ሴፕቴምበር፣ ኦክቶበርና ኖቬምበር ላይ ኢንተርናሽናል ብሬክ አለ። አሁን በጨዋታዎች መሀል ያለው ቡድኑን ለማዘጋጀት የሚሆን ነጻ ሳምንት የሚባል ነገር አይኖርም። ጉዞ አለ ለአውሮፓ ጨዋታዎች ቢያንስ ወደ 4 ከተሞች በውድድር ዘመን የመጀመሪያ አጋማሽ ብቻ ይጓዛል። እንደሚደርስሽ የዕጣ ድልድል እንደምታገኙ ተጋጣሚ ጉዞ የሎጂስቲክስ ችግር ሊፈጥር የሚችል ረጅም በረራም ጭምር ሊሆን ይችላል። ስለዚህ ሮብ ተጫውቶ የቻምፒየንስ ሊግ ጨዋታ አድርጎ ሐሙስ ተመልሶ አርብ ብቻ ለጨዋታ ተዘጋጅቶ ቅዳሜ ማታ ሊጫወት ይችላል። ማንቸስተር ዩናይትድ ምንም የልምምድ ጊዜ የሚባል ነገር የለም። ወይ ቀድሞ ከነበረው ጨዋታ በኋላ ለምሳሌ እሁድ ተጫወተ ወይም ቅዳሜ ተጫወተ እንበል፣
ከዛ እሁድ የሪከቨሪ ጊዜ ነው። ሰኞ የላይት ትሬኒንግ ጊዜ ነው። ማክሰኞ የመጨረሻ ፕሬፓሬሽን እና ጉዞ ነው። ስለዚህ ለቻምፒየንስ ሊግ ጨዋታ ነው ዝግጅት የሚሆነው ከዛ የቻምፒየንስ ሊግ ጨዋታ በፊት። ከዛ የቻምፒየንስ ሊግ ጨዋታ በኋላ ደግሞ ወደ ሊግ መመለስ አለበት በፍጥነት። ስለዚህ አሁን የነበሩት ነጻ ሳምንታት አይኖሩም። በአንድ ሲዝን 40 ጨዋታ ማድረግ ብቻ አይኖርም። ያ ደግሞ ይዟቸው የሚመጡ በጣም ትልልቅ ለውጦች አሉ። ለካሪክ በቋሚ አሰልጣኝነት በጊዜ አሰልጣኝነት ያልነበሩ ናቸው እነዚህ ችግሮች። ምክንያቱም እሱ ኃላፊነቱን በተረከበበት ጊዜ ማንቸስተር ዩናይትድ ከጃንዋሪ እስከ ሜይ መጨረሻ ወይም እስከ ሜይ የመጨረሻው ሳምንት ድረስ ለፕሪሚየር ሊግ ጨዋታዎች ብቻ ነበር ይዘጋጅ የነበሩ። በአውሮፓ ውድድር አልተሳተፈም። ባለፈው የውድድር ዘመን በሊጉ የቻምፒየንስ ሊግ ቦታን ወይ ሌላ የአውሮፓ ስፍራን የሚያስገኝ ስፍራ ላይ ይዞ አልነበረ የሚያጠናቀቀው። በዩሮፓ ሊግ ፍጻሜ ከማንቸስተር ዩናይትድ የባሰ ሲዝን ባሳለፈው በቶተናም ነው የተሸነፈው። በሊግ ካፕ በጊዜ ነው ከውድድር ውጭ ሆነው። በኤፍኤ ካፕ እሱ ኃላፊነቱን ከመረከቡ በፊት የነበረ የመጨረሻ ጨዋታ ነው። ስለዚህ ማንቸስተር ዩናይትድ በኤፍኤ ካፕ ውስጥ አልነበረበትም። ሲዝኑም በሙሉ የሚድዊክ ጨዋታ አልነበረበትም ከአንድ ከሁለት አጋጣሚዎች በስተቀር። በጨዋታዎች ጣልቃ ቢያንስ ነጻ አንድ ሳምንት ነበረው፣ ግን ከዛም ዘለግ ያለ ጊዜ ያገኘባቸው ጊዜያት ነበሩ። ሁልጊዜ ጥሩ ነው ማለት አይደለም። በተለይ በጣም የተለጠጠ ሲሆን ብዙ ጊዜ አንስቼዋለሁ፣ እሱ የሪትም ችግር ያመጣል፣ የማች ሻርፕነስ ችግር ያመጣል፣ ረጅም ጊዜ አለመጫወትም። ግን ከሞላ ጎደል በሳምንቱ ሙሉ ቡድኑን ለአንድ የሊግ ጨዋታ በማዘጋጀት ላይ ብቻ ያተኮረ ጊዜ ነበረው። አሁን በስራ ውጤትም ምክንያት በአሰልጣኙ በዚህ የአጭር ጊዜ የስራ ስኬቱ ምክንያት ማንቸስተር ዩናይትድ ቻምፒየንስ ሊግ ይጫወታል። ቻምፒየንስ ሊግ መጫወት ሪዋርድ እኮ ነው፣ ምንም ጥያቄ የለውም። ስፖርታዊም ፋይናንሳዊ ጥቅሙ የላቀ ነው። ከኮቺንግ አንጻር ግን ይዞት የሚመጣው ኮንስኮንስ ግን አለ። አሁን አይተሽው እንደሆነ ማንቸስተር ዩናይትድ በግድ ካልሆነ በስተቀር እና አንዳንድ ጊዜ በታክቲካዊ ምክንያቶች ካልሆነ በስተቀር ሮቴት የማድረግ ግዴታ አልነበረበትም። ስለዚህ ሮቴሽን ምርጫ ነበር ማለት ነው ከጉዳት በስተቀር። ለምሳሌ እምቤሞን ለሆነ ጨዋታ አጥቂ አድርጎ መጠቀም፣ ሼሽኮን ለሆነ ጨዋታ አድርጎ መጠቀም በሪከቨሪና በተጫዋቾች ድካም ምክንያት የሚመጣ ሳይሆን በአሰልጣኙ ታክቲካዊ ምርጫ የሚደረግ ነው። እሱም ሮቴሽን አይባልም። ከሁለት ተጫዋቾችን ለአንድ ቦታ ያፎካክራል ማለት ነው እና እንደሚገጥመው ቡድን ባህሪ ይሄኛው ፕሮፋይል የተሻለ ይሻላል፣ ይጠቅመኛል ብሎ ሲያምን ይጠቀምበታል ማለት ነው ያንን ተጫዋች። ቻምፒየንስ ሊግ በሚኖርበት ጊዜና ደግሞ ልክ እንደ ዘንድሮ በሁለቱም ውድድሮች በሁለቱም የሀገር ውስጥ ውድድሮች በፈርስት ታይም ኦፍ አስኪንግ ከውድድር ውጪ ስለማይሆን ወይ ሬር ስለሆነ እንደ ግሪምስቢ አይነት ቡድን ወይም በኤፍኤ ካፕ ብራይተን ኦልድ ትራፎርድ ላይ መጥቶ ማሸነፉ በጣም ሬር ስለሆነ ማንቸስተር ዩናይትድ ተጨማሪ ዞሮች መሄዱ አይቀርም። ተጨማሪ ጨዋታዎች ናቸው እነሱም እና ከዓለም ዋንጫ በኋላ ያለ ሲዝን ነው። በዓለም ዋንጫ ላይ ለሚሳተፉ የማንቸስተር ዩናይትድ ተጫዋቾች በቂ የፕሪሲዝን ጊዜም የለም። ስለዚህ ከድካም ጋር ነው የሚመጡት። ለምሳሌ ባለፈው እንደዛ አልነበረም። ባለፈው የዓለም የክለቦች ውድድር ለመጀመሪያ ጊዜ የተደረገበት ነው። ማንቸስተር ዩናይትድ ውድድሩ ላይ ተሳታፊ አልነበረም። ስለዚህ ተጫዋቾቹ ፕሮፐር ኦፍ ሲዝን ነበራቸው። አሁን ቢያንስ ወደ ዓለም ዋንጫ ለሚሄዱ ተጫዋቾች ቁጥራቸው እንደ ብሔራዊ ቡድን አሰልጣኞች ጥሪ ሁኔታ የሚወሰን ነው። ያልተጠሩ ተጫዋቾች አሉ አሁን ያወቅናቸው እንደ ሃሪ መጓየር አይነት ተጫዋቾች ለምሳሌ። ግን ደግሞ የሚሄዱ ተጫዋቾች አሉ። ዋና ዋና ተጫዋቾች ይሄዳሉ በዓለም ዋንጫ ላይ። ማንቸስተር ዩናይትድ ዋና ዋና ተጫዋቾች ለብሔራዊ ቡድኖቻቸው ጠቃሚ ተጫዋቾች ናቸው። ስለዚህ እሱም ይዞት የሚመጣው የፊክስቸር ኮምፕሊኬሽን አለ። ግን ደግሞ ውድድሮቹ ይዘው ሲመጡ አሁን ማንቸስተር ዩናይትድ ጥሩ የነበረው ነገር ስለ ጓርዲዮላ የሆነ ሰሞን እያነሳሁት እንደነበር አስታውሳለሁ። ሴትልድ የሆነ 11 ስትጠቀሚ በቃ አሸናፊ ቡድን ነው። ጨዋታዎች እያሸነፈ ሞመንተም ላይ ያለ ሪትም ላይ ያለ ቡድን ነው። ስለዚህ ያኔ ሮቴሽን ሊያሁን በጣም የተወሰኑ ሮቴሽኖች ናቸው። ለምሳሌ ሊሳንድሮ ይጎዳል። ስለዚህ በቃ አስገዳጅ የሆነና የሆነ ተከላካይ መምጣት አለበት፣ ወይ ሃሪ ማጓየር ላይኖር ይችላል፣ የሆነ ተጫዋች መምጣት አለበት። ልክ እንደዚህ አይነት ነገሮች ካልሆኑ በስተቀር ግን ደግሞ በሳምንት አንድ ጊዜ መጫወትም ሲግኒፊካንትሊ የተጫዋቾችን ጉዳት ይቀንሳል። አሁን በጠቅላላው ስናየው የማንቸስተር ዩናይትድ የፊትነስ ሪከርድ የተሻሻለ ይመስላል። ለምሳሌ በቴንሃግ የመጨረሻው ሲዝን እንደነበረው አይነት በመጨረሻው ሙሉ ሲዝን እንደነበረው አይነት 66 ጉዳት አልነበር። ግን የማንቸስተር ዩናይትድ ሜዲካል ዲፓርትመንት የማንቸስተር ዩናይትድን የፊትነስ ኮንሰርን ስጋት ችግር እንዳሻሻለው እርግጠኛ የምትሆኙ ግን ማንቸስተር ዩናይትድ በሳምንት 2 ጊዜ ሲጫወት ተመሳሳይ ፊትነስ ሪከርድ መጠበቅ የሚቻል ከሆነ ነው። ግን አይቻልም እሱ ደግሞ ምክንያቱም የጨዋታ ቁጥር ይጨምራል፣ የተጫዋቾች የመጎዳት አጋጣሚም ይጨምራል ማለት ነው። ስለዚህ ሳትፈልጊ ሮቴሽን አለ። አሁን ፎርስድ ሮቴሽን የሚባለው ነው የሚኖረው። የአንድ በሼሽኮና በምቤሞ መሀል የማንቸስተር ዩናይትድ ሴንተር ፎርዋርድ ለመሆን የሚደረግ ፉክክር ብቻ አይደለም፣ ግዴታ ብሩኖ ፈርናንዴዝ ማረፍ አለበት ግዴታ። አሁን አንድም ጨዋታ አላለፈውም በሁለታዊ ውድድር ዘመን አጋማሽ። በሳምንት አንድ ጨዋታ ነው የሚጫወቱ፣ ግን በእድሜ 1 ዓመት ይጨምራል ተጫዋቹ። ሰው ነው፣ ጉዞዎች አሉ፣ የቻምፒየንስ ሊግ ዲማንድ አለ። ፕሪሚየር ሊግ በዓለም ላይ ፊዚካል የሚባለው ሊግ ነው።
ሌሎች የሀገር ውስጥ የጥሎ ማለፍ ውድድሮች አሉ። ብሩኖን ማሳረፍ ኦፕሽናል አይደለም። አሁን እንደው እንደ ምሳሌ ነው ብሩኖን ያልኩት። ግን ደግሞ በእድሜውም ምክንያት አሁን ወደ እግር ኳስ ተጫዋችነቱ የመጨረሻዎቹ ዓመታት እየደረሰ ስለሆነ ብሩኖን ኢፌክቲቭሊ ለመጠቀም ሮቴት ማድረግ አለብሽ። ብሩኖን ባሳረፍሽ ቁጥር ግን የብሩኖን አይን ነው የምታሳርፊው፣ ከጨዋታ ውጭ የምታደርጊው። ስለዚህ ማንቸስተር ዩናይትድ ያለ ብሩኖ መጫወት መልመድ አለበት ማለት ነው። በአንዳንድ ጨዋታዎች ላይ ብሩኖን ፍረሽ አድርጎ ለማቆየት አስፈላጊ ስለሆነ እሱን ታሳርፊያለሽ ማለት ነው። ሮቴሽን የሚያመጣው ችግር ዋና ተጫዋቾችን በግድ የማሳረፍ አስገዳጅ ሁኔታው ስለሚያስገባ ማሲቭ ሮቴሽን ስለሚጠይቅ የጉዳቱ ሁኔታም ስለሚጨምር በጨዋታዎቹ መብዛት በጉዞ መብዛት ምክንያት ያኔ ቋሚ አሰልጣኙ ቋሚ መፍትሄ መፈለግ አለበት። ኢኩዌዥኑ ይለወጣል። ኃላፊነቱን የተረከበበት መንገድ ስለሚለውጠው የልምምድ ጊዜ በጣም አጭር ነው የሚሆነው እንዳልኩት፣ ጉዳቶች መጨመራቸው አይቀርም እና የማንቸስተር ዩናይትድ ፎርም ይዋልላል። የጨዋታዎች ቁጥር በሚጨምርበት ጊዜ ወጥ ለመሆንም አስቸጋሪ ነው። የእያንዳንዱ ጨዋታ ኤክስፒሪየንስ የተለየ ስለሆነ እና ፖስት ቻምፒየንስ ሊግ ደግሞ ብዙ ቡድኖች ይቸገራሉ። አሁን ጠባቡ ስኳድ በቂ ነበር። የማንቸስተር ዩናይትድ ስኳድ ሰፊ አይደለም፣ ግን ያውቁታል። ሰፊ ስኳድ አይጠይቃቸውም ነበር። በዚህ የውድድር ዘመን የአውሮፓ ውድድር ላይ እንደማይሳተፉ ያውቁት ስለነበር በኤፍኤ ካፕና በሊግ ካፕ ብዙ ርቀት እንሄዳለን ብሎ አስበው ሊሆን ይችላል። ግን ኖርማሊ በተለይ በመጀመሪያዎቹ ዙሮች ኤፍኤ ካፕና ሊግ ካፕ ሲጀመርም የተጠባባቂ ተጫዋቾች ውድድር ነው። ዋናውን 11 ብዙ መለወጥ አያስፈልጋቸውም ነበር። አሁን ሽንፈት በሚመጣበት ጊዜ ለምሳሌ አሰልጣኙ ጥቂት ጨዋታዎች ተሸንፏል አይደለም። አሰልጣኝ ማይክል ካሪክ ወይ በሊድስ እንደተሸነፈው ወይ በቅድም በጠቀስኩት የኒውካስል ጨዋታ እንደገጠመው አይነት ሽንፈት በሚሆንበት ጊዜ ሰዎች ኦፍኮርስ አስተያየት ይሰጣሉ። ግን ቡድኑን እያቃና ባለበት ጊዜ እንዳጋጠመ እንቅፋት፣ መለስተኛ አነስተኛ እንቅፋት ብቻ ነው የሚታዩት። ቋሚ አሰልጣኝ በምትሆኝበት ጊዜ ግን ናሬቲቭም የተለየ ነው። ምክንያቱም ለማንቸስተር ዩናይትድ አይነት ግዙፍ ክለብ እና በዓለም ላይ በጣም ከፍተኛ አቴንሽን ለሚወስድ ክለብ እያንዳንዱ ሽንፈት እንደ ህልውና ቀውስ ነው የሚቆጠሩ። ኤግዚስተንሻል ክራይሲስ ተደርጎ ነው የሚታየው። አሁን ኦኬ ጊዜያዊ አሰልጣኝ ነው ሰው ነገሩን የምታይበት ፕሪዝም ራሱ ከጊዜያዊነት አሰልጣኙ በመነሳት ቋሚ አሰልጣኝ በምትሆኝበት ጊዜ ግን ትችቱ ሌላ መልክ ይዛል፣ ናሬሽኑም ሌላ መልክ ይይዛል። እያንዳንዱ መጥፎ ሽንፈት ወይም መጥፎ የውጤት ሰሞን ይኖራል። ደግሞ የትኛውም አሰልጣኝ ያጋጥመዋል። የትኛውም አሰልጣኝ መጥፎ የውጤት ራን ያጋጥመዋል። ያኔ ሲሆን ስለ ታክቲክ ውሳኔዎቹ በብለታ ነው የሚተቸው። ስለ ሮቴሽኑ የሚሰጠው ትችት ሌላ አይነት መልክ፣ እንዴት በዚህኛው ጨዋታ ላይ ይህንን ተጫዋች ያሳርፈዋል የሚል ፊሎዞፊካል የሮቴሽን ፖሊሲውን በተመለከተ የአሰልጣኝነት ታማኝነቱን ክሬዲቢሊቲውን በተመለከተ ጥያቄ የሚያስነሳ መሆን ይጀምራል። ይለወጣሉ። እነዚህ ከጊዜ አሰልጣኝነት ወደ ቋሚ አሰልጣኝነት በሚለወጥበት ጊዜ የሚኖሩ ለውጦች ናቸው። ለጊዜው ሁሉም ነገር በጣም ጥሩ ነው። ተጫዋቾቹ እንሙትለት የሚሉት አይነት አሰልጣኝ ነው። ኮቢ ሜኑም ሌሎቹም ተጫዋቾች ብሩኖ ፈርናንዴዝ ገና ያኔ የሶልሻ ምክትል በነበረበት ጊዜ ነው አሪፍ አሰልጣኝ እንደሚሆን ያወቅኩት ብሏል። ሌሎችም ተጫዋቾች አሰልጣኙን እንደሚያምኑት ግልጽ ጥያቄ የለውም። ያ ትረስት አለው። አሁን ከዛ ትረስት ጋር ነው ወደሚቀጥለው ሲዝን ይመጣል። ለምሳሌ ኤሪክ ተን ሃግ ኤፍኤ ካፑን አሸንፈውም ጭምር የሚቀጥለውን ሲዝን ሲጀምሩ ያ ትረስት የነበራቸው አይመስለኝም። ከኤፍኤ ካፑ ፋይናል በፊት የነበረው ሳምንት በሙሉ ወሬው ማንቸስተር ዩናይትድ በዛ ሰሞን የእሳቸው ፖቴንሻል ተተኪን ሲያነጋግር ነው የነበረው። ያ ትረስት በክለቡም አልነበረም። እንደዛ አይነት በጣም ቨልነረብል በሆነ ሁኔታ ውስጥ መኖራቸውን ስለሚያውቁ ተጫዋቾቹም ሙሉ ለሙሉ ያምኗቸው ነበር ለማለት ያስቸግራል። ካሪክ ግን አሁን ከትረስት ጋር ነው የሚቀጥለውን ሲዝን የሚጀምረው። እሱ በጣም አስፈላጊ ነገር ነው፣ ግን ለተወሰነ ጊዜ ነው ጊዜ የሚገዛልሽ። አጀማመሩ መጥፎ የሚሆን ከሆነ ምናልባት ያንን አሰልጣኝ ቢቀጥር ኖሮ ይሻል ነበር ምናምን የሚል እንደገና አዲስ ትርክት ይመጣል። ያ አጋጣሚ ያመለጠ አጋጣሚ ነው የሚል አዲስ ናሬሽን ይመጣል። መጠበቅ ያስፈልጋል። እሱን የእግር ኳስ ባህሪ እንደዛ ስለሆነ ግን ሜዳ ውስጥ ያሉ ደግሞ ለውጦች ቅድም ካነሳሁት ለእኔ በጣም ወሳኝ ነገር ነው። ማንቸስተር ዩናይትድ ለሲዝን የሚሆን የጨዋታ አይደንቲቲ ያስፈልገዋል የሚለው ለሲዝን የሚሆን የጨዋታ አይደንቲቲ አልነበረውም። ካሪክ ከመጣ በኋላ የሲዝን አሰልጣኝ ስላልነበር ጊዜ አሰልጣኝ ስለነበር ጊዜ አሰልጣኝ ሊያደርግ የሚችለውን ነገር ምናልባት ማንም ጊዜ አሰልጣኝ ከሚያደርገው በጣም በተዋጣለት ከብዙዎቻችን ግምት በላይ በሆነ ሁኔታ እያንዳንዱ የነካው ነገር ወደ ወርቅነት እየተቀየረለት ቆይቷል። አሁን ደግሞ ሌላኛውን ካራክተሪስቲክስ ማሳየት አለበት፣ ያላየነውን እንድናይ እድል ስላላገኘን። ለምሳሌ መሀል ላይ ማንቸስተር ዩናይትድ ተጫዋች ማምጣት አለበት። ግን ሁልጊዜ በእግር ኳስ ምን ይባላል? አሁን ያላቸው ጀማሪ አማካይ ኮቢ ሜኑ ብቻ ነው መሀል ላይ።
እና ምንም ጥያቄ የለውም ተጫዋች ሳይሆን ተጫዋቾች ነው ማንቸስተር ዩናይትድ ማምጣት ያለበት። ግን ቅድም እንዳነሳሁት ማንቸስተር ዩናይትድ ካሰሚሮን ያጣል። ከዛ በኋላ ሁሌ ምን ይባላል ኮቢ ሜኑ ካሰሚሮ በሊሚትድ ፊዚካሊቲው ምክንያት ጎሎች ያስቆጥራል። ልክ ነው፣ በ9 ጎሎች ያስቆጥራል። ለ6 ቁጥር የሚገርም ቁጥር ነው፣ ግን 8ቱ የቆመ ኳስ ጎሎች ናቸው። ከቦታው ብዙ አይወጣም። ሞቢሊቲው ከ33 ከ34 ዓመት ተጫዋች እንደሚጠበቀው በጣም ኢንቴሊጀንት ነው፣ ብልህ ነው፣ ልምዱ ጠቅሞታል፣ የቦታ አያያዝ ኤክስፐርት ነው እና ውስን በሆነ የሜዳ ስፍራ እንዲጫወት የተደረገው የእሱን አካላዊ አሁን ያለበትን የቅልጥፍና ገደብ ከግምት ያስገባ ሚና ነው አሰልጣኙ የሰጠው። ኦፕን ስፔስ አልተከላከለም። ስትራክቸርድ ነው ማንቸስተር ዩናይትድ፣ ኮምፓክት በሆነ ቅርጽ ነው የሚጫወተው። የሆነ አይነት ፎርሜሽን የሆነ አይነት ታክቲካል ፕላን የተጫዋችን ድክመት በጣም አስጥቶ ሊያሳይ ይችላል፣ ወይ በመጠኑ ያለውን ድክመት ሊደብቅለት ይችላል። የአሰልጣኝ ስራ ደግሞ እሱ ነው። የቡድኑን ተጫዋቾች ድክመትና ችሎታ አቅም መለየት መቻል፣ ለዛ የሚሆን ስትራክቸር ማዘጋጀት መቻል። ማሰልጠን መጨረሻ ላይ እሱ ነው፣ ወይ ከማሰልጠን ዋና ጥንካሬዎች መካከል እሱ ነው። ግን ደግሞ ያ ኮቢ ሜኑ ዲስፕሮፖርሽኔት የሆነ ከአቅም በላይ የሆነ ኃላፊነት እንዲወስድ አድርጎታል። የማንቸስተር ዩናይትድን የመጀመሪያ አሰላለፍ መምጣት ብቻ ሳይሆን የማንቸስተር ዩናይትድን የጨዋታ ፍጥነት የሚወስን ተጫዋች እሱ ነበር። ሰፊ የሜዳ ስፍራ ይሸፍናል። የሊንክ ተጫዋች ነው። በመከላከል ሰፊ የሜዳ ስፍራ ከቨር ማድረግ ነበረበት። የተጋጣሚን ቡድን ትራንዚሽን የመቆጣጠር ኃላፊነትም ነበረበት። ብዙ ኃላፊነት ነበረበት። ይሄ ለግማሽ ሲዝን ይሰራል። በአንድ ውድድር ላይ በምታተኩሪበት ጊዜ ይሰራል። የቡድኑ ዋና ፓሰር እሱ ነው። የቡድኑ ፍጥነት ወሳኝ እሱ ነው። የቦታ ዲስፕሊን ያስፈልገው ነበር። ልክ የሊቨርፑል ጨዋታ ላይ እንዳየነው ደግሞ የማጥቃት ጣልቃ ገብነት በሚያስፈልገው ጊዜ ያንን ያደርግ ነበር። ይሄ በ4 ውድድሮች በአንድ ተጫዋች ላይ ብቻ የሚጫን ኃላፊነት ግን አይደለም። ስለዚህ የሚመጣው ተጫዋች የካሰሚሮ አይነት ኢንቴሊጀንስ ያስፈልገዋል፣ ግን ሰፊ የሜዳ ስፍራ የመከላከል ኤነርጄቲክ አማካይ መሆን ግን አለበት። ማንቸስተር ዩናይትድ ዳይናሚክ ቡድን እንዲሆን ሁለቱንም ማድረግ ሁለቱንም መቀየጥ የሚችል ተጫዋች ያስፈልጋል። ለዚህ ነው እንደ ኤሊየት አንደርሰን አይነት ተጫዋቾች የሚያጓጉት። ምክንያቱም በጣም ሰፊ የሜዳ ስፍራ መከላከል ይችላል። ኮቢ ሜኑን በኳስ ሰርኩሌሽን ማገዝ ይችላል። ለምሳሌ ሰፊ የሜዳ ስፍራ መከላከል ይችላል። ስለዚህ ማንቸስተር ዩናይትድ የበለጠ ፍሌክሲብል እንዲሆን እድል ይሰጠዋል። የበለጠ የተለያዩ መፍትሄዎች አሉት እንዲሆን እድል ይሰጠዋል። ለካሰሚሮ ግን ዲዛይን ማድረግ አለብሽ፣ ስፔሲፊክ ዲዛይን። አሁን ላለው የካሰሚሮ ቨርዥን ማለት ነው። ጥሩ እንዲጫወት የሚከላከልበትን የሜዳ ስፍራ መቀነስ አለብሽ። ያንን አይነት ታክቲካል ኮምፕሮማይዝ ላይ ጠይቅሽ ይችላል። ለምሳሌ አትሌቲክ የሆነ ሁለቱንም ማድረግ የሚችል ካሰሚሮ የሚያደርገውንም በካሰሚሮ ደረጃ ላይሆን ይችላል፣ ግን ካሰሚሮ የሚያደርገውን አብዛኛው ነገር ማድረግ የሚችል ግን ደግሞ ከኮቢ ሜኑ ጋር ኮምፕሊመንት የሚያደርግ የኮቢ ሜኑ አይነት ተጫዋች አይደለም፣ ራሱን መድገም አይደለም። ኮምፕሊመንታሪቲ ያስፈልጋል። ተዋህደው የሚጫወቱ ተጫዋቾች ያስፈልጋል። የበለጠ የካሪክ ባህሪ ካሪክ እንደ ተጫዋች የነበረው አይነት ባህሪ ያለውም ተጫዋች ቴምፖ ኮንትሮል ማድረግ የሚችል የቡድኑ አእምሮ መሆን የሚችል ተጫዋች ያስፈልጋል። ተጫዋቾች ያስፈልጋሉ ፖቴንሻል። ከዛ ውጪ ማንቸስተር ዩናይትድ በዚህ ውድድር በጣም ካሻሻላቸው ጥንካሬዎቹ መካከል አንደኛው የቆሙ ኳሶች ጥንካሬዎች ናቸው። ብዙ ጎሎች አስቆጥሯል በዚህ ውድድር ዘመን። ግን እሱ ምን ይፈልጋል? ምንም እንኳ እንደተለፋበት ቢያስታውቅም ከሩበን አሞሪም ጀምሮ ብዙ ሰርተውበታል። ካሪክ ከመጣ በኋላ የጆኒ ኢቫንስ ኃላፊነት የነበረው ከሞላ ጎደል ሴት ፒሶች ላይ ነው። ሁለት ዋና ዋና መሳሪያዎች ነበሩ። አንደኛው የብሩኖ ጥራት ያላቸውን ኳሶች ወደ ሳጥን የመላክ አቅም፣ ሁለተኛ ግን እንደ ካሰሚሮ እና ማታያስ ደሊት አይነት የአየር ላይ ዶሚናንት ተጫዋቾች ያስፈልጋሉ። የፈለገ የተዋጣለት የቆመ ኳስ ዝግጅት ብታደርጊ፣ ለምሳሌ በቆመ ኳስ አንደኛ የሚባለው አርሰናል ጋብርኤል ሲኖርና ሳይኖር እኩል ሊሆን አይችልም። ዋናው አታከር እሱ ስለሆነ፣ ወይም ሳካ ሲኖርና ሳይኖር እኩል ሊሆን አይችልም። ኳስ የሚያሻገረው ተጫዋች ኳሊቲ ማለት ወይም ራይስ በሁለቱም ላይ ዲፔንደንት ነው። በመሀል ውስብስብነት ያለው ቢሆንም ግን በእነዚህ ጥሬ እቃዎች ጥሬ ግብአቶች ላይም ትኩረት የሚያደርግ ነው። መጨረሻ ላይ ያ ፖቴንሻል የዴሊቨሪ ፖቴንሻል እና የፍጹም ቅጣት ምት ሳጥንን ዶሚኔት የማድረግ ፖቴንሻል ያስፈልጋል። ካሰሚሮ አይኖርም። 8 ጎሎች አስቆጥሯል። በጣም በጣም ከፍተኛ ቁጥር ነው።
ከ9 ማለት ነው። ከ9 ጎሎች 8ቱ የቆሙ ኳሶች ጎሎች ናቸው እና ያ 8 ጎሎች ይወስዳል። ለምሳሌ ሌላኛው ተጫዋች ያንኑ በተመጣጣኝ ችሎታ የማይሞላው ከሆነ የሚለየው ካሰሚሮ ለምሳሌ በጉልበት ፎርስ በማድረግ ሳይሆን በብልሃት፣ በኢንቴሊጀንስ፣ በአንቲሲፔሽን በመጠበቅ ኳሱ በየትኛው ጊዜ ወደ እሱ እንደሚመጣ በመረዳት የሚመጣ ነው። ቀላል አይደለም እሱ የሚያጎድለው ነገር። ሁለተኛ ሃሪ ማጓየር 33 ዓመቱ ነው። 4 ውድድር ላይ የምትሳተፊው ሃሪ ማጓየርን እያንዳንዱን ጨዋታ ልታስጀምረው ያትችል። የሃሪ ማጓየር ፕሬዘንስ የሚጎልባቸው ጨዋታዎች አለ። ሃሪ ማጓየርን በጣም ዶሚናንት ነው ሳጥን ውስጥ ብዙ ጎሎች ያስቆጥራል። አንፊልድ ላይ ያስቆጠረውን ጎል ጨምሮ ሌሎች በጣም ትልልቅ ጎሎች ያስቆጥሯል። ወይም ሊዮን ላይ ሌሎች ቡድኖች ባለፉት ዓመታት እንዳየ ነው በጣም ጎበዝ ነው በሁለቱ ሳጥኖች ውስጥ። ይሄ ለመከላከሉም ይሰራል። ካሰሚሮ የሚያሸንፋቸው የቆሙ ኳሶች አሉ። ሃሪ ማጓየር የሚያሸንፋቸው ኦፍኮርስ የቆሙ ኳሶች አሉ። ለሁለቱም ሳጥኖች ነው የሚሰራው። ግን በተለይ ማንቸስተር ዩናይትድ ብዙ ጎሎች ስላስቆጠረ በዚህ ውድድር ዘመን እነዛ ጎሎች በእነዚህ ተጫዋቾች አብሰንስ ምክንያት አንደኛው በቋሚነት አንደኛው ቅድም እንዳልኩት ዩናይትድ ሮቴት ማድረጉ አይቀርም። ደግሞ ማጓየር ሮቴት እንዲደረግ የሚጠበቅ ተጫዋች ነው በእድሜው ምክንያት። ከዛ ውጪ ተከላካይ ቦታ ላይ ሊሳንድሮ ማርቲኔዝ አይ ቲንክ ለእኔ በቀላሉ ቤስቱ የማንቸስተር ዩናይትድ ተከላካይ ነው በሁለቱም መንገድ ማለት ነው። ሁለቱንም ቀይጦ በኳስም ያለ ኳስም። ግን ችግሩ የፊትነስ በጣም ከፍተኛ ችግር ያለበት ተጫዋች ነው። ከመጀመሪያው ሲዝን የመጀመሪያዎቹ 6 ወራት ውጪ ሁልጊዜም በጉዳት ሲመታ የቆየ የተቸገረ እድለኛ ያልሆነ ተጫዋች ነው እና ልክ እሱ ሳይኖር ሲቀር የማንቸስተር ዩናይትድ የላይን ብሬክ ከኋላ እየተጫወተ የመውጣት መስመሮች የመቁረጥ ችግር በግልጽ መታየት ይጀምራል። ዋናው የዲፕላይንግ ሴንተር ባክ እሱ ስለሆነ ዋናው የማንቸስተር ዩናይትድ የፖሴሽን ሴንተር ባክ እሱ ስለሆነ እሱ መተካት የሚችል ፖቴንሻል ያላቸው ተጫዋቾች አሉ ቡድን ውስጥ ዮሮ እና ኤደን ሄቨን እንደ ዮሮ አይነት ፓሰር አይደለም፣ ግን ዮሮ ላይ በቂ እድገት ያየን አይመስለኝም። ሁለተኛ ሁለቱም ወጣት ተከላካዮች ናቸው እና ጥሩ አትሌቲሲዝም ጥሩ ግብአት ያላቸውም ቢሆን እጠራጠራለሁ ሊሳንድሮ ማርቲኔዝ በማይኖርበት ጊዜ የማንቸስተር ዩናይትድ ፖሴሽን እኩል ሊሆን አይችልም። ኮምፕሮማይዝ ይኖረዋል። እንዴት እንደሚያደርጉት አይታወቅም። ከዛ ውጪ ያው የአማካይ ቦታ ሁሉም ሰው የሚያውቀው ነው። ግን የአሰልጣኝ ካሪክ አጨዋወት 4-2-3-1 ከሆነ አይቀር ዊድዝ ይፈልጋል። የሜዳ ስፋት በቀኝ በኩል ችግር የለበትም፣ ምክንያቱም ሜይኑንም እምቤሞንም እዛ ቦታ ላይ ማጫወት ይችላል። በግራ በኩል ግን የዊድዝ ተጫዋች የለውም። አንስቼዋለሁ ከዚህ በፊት ማንቸስተር ዩናይትድ የተዋጣለት የሜዳ ስፋት መስጠት የሚችል ተጫዋች ያስፈልገዋል። በተለይ ደግሞ ሉክ ሾ አንደኛ ሌላ ፉልባክ ጥያቄ የለውም፣ የግራ ፉልባክ ማምጣት አለባቸው። ዶርጉን ወደ ግራ ፉልባክነት ሪፐርፐዝ ካላደረጉት በስተቀር አሁን በቃ መደበኛ ቦታው የግራ ፉልባክ ነው ወይም መደበኛ ቦታው የግራ ክንፍ ተጫዋች ነው ካልተባለ በስተቀር ፉልባክ መጨመር አለባቸው። የዶርጉ ሁኔታ ይወሰናል። ዶርጉን በመደበኝነት የቱ ቦታ ላይ ነው አሰልጣኙ የሚያየው የሚለው ይወስነዋል። ግን እዛ ቦታ ላይ ተጫዋች መፈለግ ያው ብዙ ጊዜ ስለ አማካይ ቦታ ላይ እናወራለን። እኔ ተከላካይ ቦታ ላይም ኮንሰርን አለኝ። ቅድም ስለ ቆመ ኳስ ሳወራ ማቲያስ ደሊትን መጠቀስ አለብን። ሌላ የቆመ ኳስ አደገኛ ተጫዋች ነው፣ ግን እሱም ደግሞ በጣም ከባድ የፊትነስ ችግር ገጥሞት በኋላ እንዲያውም ከሰርጀሪ ውጪ ሌላ መፍትሄ የለውም ተብሎ በቅርብ ጊዜ ሰርጀሪ አድርጓል። የሚገርም ነው። ማንቸስተር ዩናይትድ ለ2 ሳምንት ከሜዳ ይርቃል ነበር ያለው። ከገመቱት በላይ የተወሳሰበ ጉዳት ነው የገጠመው ተጫዋቹ። ግን ይፈራኔ ሁሌ ስለ ማቲያስ ደሊት የሚባል ነበር። ደግሞ እርሊ ነው የጀመረው እና እርሊ በርናውት ይገጥሟል እየተባለ ይፈራ የነበረ በ17 ዓመቱ የአያክስ አምበል የነበረ ተጫዋች ብዙ ተጫውቷል እና ሁሌም ብዙ በጊዜ የሚጫወቱ ተጫዋቾች ላይ ያለው ፍርሃት እሱ ነው። በሌተር ይርስ በሚባሉት ከ20ዎቹ በኋላ በሚያልፉበት ጊዜ ጉዳት ስለሚደጋገም ማለት ነው እና ምናልባት ተጨማሪ አጥቂ ዚር ጊዜ የሚለቅ ከሆነ እንዳልኩት ሰፋ ያለ ስኳድ ይፈልጋል። አሁን ማንቸስተር ዩናይትድ ተጨማሪ ፉልባኮች፣ ምናልባት ተጨማሪ የግብ ጠባቂ ከቨር ያስፈልጋል። እሱ እንኳን ትልቅ ችግር ላይሆን ይችላል። ሴነ ሎመንስ የሚሆን ተጠባባቂ ማምጣት ትልቅ ፕሮፋይል ያለው ግብ ጠባቂ ያስፈልጋቸው። ኮምፒቲሽን መስጠት የሚችል ግብ ጠባቂ፣ ለሮቴሽን የሚሆን ግብ ጠባቂ፣ በአመት ቢያንስ ከ12 እስከ 15 ጨዋታ መጫወት የሚችል ግብ ጠባቂ ደግሞ የግድ ያስፈልጋቸዋል። የካፕ ጨዋታዎችን፣ አንዳንድ የቻምፒየንስ ሊግ ጨዋታዎችን ጉዳት ቅጣት ከመጣም በዋናው ግብ ጠባቂ ስፍራ የሚሰለፍ ተጫዋች ስለሚያስፈልግ እና ይህንን ሁሉ አይነት ሰፋ ያለ ብዙ ጨዋታዎች የሚኖሩበት በሱ የስራ ስኬት ምክንያት የሚጨምር 10 ጨዋታ አለ፣ 8 ጨዋታ አለ በትንሹ በቻምፒየንስ ሊግ የመጀመሪያው ዙር ብቻ በትንሹ 8 ጨዋታ አለ። 8 ጨዋታ ማለት 8 ሚድዊክ ማለት ነው። 8 ሚድዊክ ማለት 2 ወር ማለት ነው። ምንም እረፍት የለም በመጀመሪያው ሲዝን። ከዛ ማንቸስተር ዩናይትድ ፕሮግረስ ባደረገ ቁጥር ከሊግ ካፕ ባለፈ ቁጥር እነዛ ነጻ በምትሆኝባቸው የሳምንት አጋማሾች የሊግ ካፕ ጨዋታ አለ ማለት ነው። ማንቸስተር ዩናይትድ ሊግ ካፕ ደግሞ ከፍጻሜው በስተቀር ሁሉም በሳምንቱ አጋማሽ ነው የሚደረገው።
እና በጨዋታዎች መሀል 2 ቀን 3 ቀን ነው የሚኖረው አሰልጣኙ እና ያ የጊዜ አሰልጣኝነቱን በተለይ ማንቸስተር ዩናይትድ አሁን ባለበት ሲዝን የጊዜ አሰልጣኝነት ከመሆን በቋሚ አሰልጣኝነት መሆን ሌላ አይነት ባህር ያለው ሲዝን እንዲያሳልፍ ያደርገዋል እና ያንን እንዴት ያስታርቀዋል የሚለው በጣም ወሳኝ ነው። በጣም በፖዚቲቪቲ ነው የውድድር ዘመኑ ያለቀው፣ ግን የሚለወጡ ሁኔታዎች ግን አሉ። እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።